ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የ10ኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 4 ክፍል 4 እንመለከታለን። በዛሬው ክፍለ ጊዜ የመወያያ ርዕሳችን ሞርታሊቲ ፓተርንስ ኢን አፍሪካ የሚል ርዕሰ ሀሳብ ነው የምናነሳው። እንግዲህ በባለፈው ክፍለ ጊዜ በክፍል 3 እንደምታስታውሱት ከክፍል 2 ጀምሮ ፈርቲሊቲ ፓተርንስ ኢን አፍሪካ ኤንድ ዜር ሜዠርስ የሚለውን አይተናል። የውልደት ምጣኔ በአፍሪካ እና መለኪያዎቹ የሚለውን አይተናል። ዛሬ ደግሞ የሞት ምጣኔ በአፍሪካና መለኪያዎቹን እንመለከታለን። ስለዚህ ሞርታሊቲ ፓተርንስ ኢን አፍሪካ የሚለውን ርዕስ ስናነሳ ሁለት መሰረታዊ ጥያቄዎችን አንስተን እንወያያለን ማለት ነው። አንደኛ ዋት ኢዝ ሞርታሊቲ፣ ሞርታሊቲ ምንድን ነው የሚለው እናነሳለን። ዋት ኢዝ ሞርታሊቲ፣ ዋት ኢዝ ሞርታሊቲ። ሁለተኛ ዋት አር ዘ ኮመን ሜዠርስ ኦፍ ሞርታሊቲ፣ ዋት አር the common measures of mortality የሚሉ ሁለት መሰረታዊ ጥያቄዎችን አንስተን በዛሬው ክፍለ ጊዜ ትምህርታችን እንወያያለን። ሞርታሊቲ ምንድን ነው? የሞርታሊቲ ወይም የሞት ምጣኔ መለኪያዎች ምን ምን ናቸው? በብዛት የምንጠቀማቸው የሞት ምጣኔ በአንድ ሀገር የሞት ምጣኔን የምንለካባቸውና የራሳቸው ትርጉም ያላቸው መለኪያዎች አሉ። እነሱን እንመለከታለን። ፈርስት ሞርታሊቲ ምንድን ነው የሚለውን እንመልከት። ሞርታሊቲ ሞርታሊቲ ማለት ኢት ሪፈርስ ቱ ዘ ኦከረንስ ኦፍ ዴይዝ ኢን ዘ ሂውማን ፖፑሌሽን ማለት ነው። ኢት ሪፈርስ ቱ the occurrence of days in the human population. The occurrence of days in the human population refers to mortality ይባላል። በህዝብ ውስጥ ሞት ማለት ነው። በሌላ አባባል days simply days ማለት ነው። it simply mean days ሞት ማለት ነው። ስለዚህ ሞርታሊቲ ኦከረንስ ኦፍ ዴይዝ ኢን ዘ ሂውማን ፖፑሌሽን ኢዝ ኮልድ ሞርታሊቲ ይባላል። ኤንድ ሞርታሊቲ አዝ ዩ ሪሜምበር ኢትስ ናቹራል ተፈጥሯዊ ነገር ነው፣ ግን ኢትስ ኔጌቲቭ ፋክተር ኢን ተርምስ ኦፍ ፖፑሌሽን ከስነ ህዝብ አንጻር ስናጠናው ኔጌቲቭ ፋክተር ነው። ኔጌቲቭ ፋክተር ነው ማለት የስነ ህዝብ ቁጥር ምን እንዲል ያደርጋል ማለት ነው፣ እንዲቀንስ ያደርጋል። ኢት ኢዝ ናቹራል ኔጌቲቭ ፋክተር It is a natural negative factor that tends to decrease of human population size, to decrease of human population size is natural, ሞት ተፈጥሯዊ ነገር ነው። but in terms of its effect on population size it's negative ነው። ያ ማለት it causes the population to decrease፣ የህዝብ ቁጥር እንዲቀንስ ያደርጋል። and like fertility we can measure mortality. Mortality it is a measurable concept. It is a measurable concept. መለካት የምንችለው ነገር ነው። There are different parameters. The level of mortality in a given population can be measured by using different parameters. So let us see the common measures of mortality. The common measures of ሞርታሊቲ የሞት ምጣኔን የምንለካባቸው መለኪያዎች። The level of mortality in a population can be measured by using the following parameters. The level of mortality, the level of
mortality in a population can be measured by using the following parameters. የሚከተሉትን መለኪያዎች በመጠቀም በአንድ ህዝብ ውስጥ ያለን የሞት ምጣኔ ደረጃ ወይም ደግሞ ሌቭል ኦፍ ሞርታሊቲን መለካት እንችላለን። እነዚህም 1 ክሩድ ዴዝ ሬት አብርቤትድ አዝ CDR፣ ሁለተኛ ኢንፋንት ሞርታሊቲ ሬት አብርቤትድ አዝ IMR፣ ሶስተኛ ማተርናል ሞርታሊቲ ሬት በወሊድ ምክንያት የእናቶች የሞት ምጣኔ፣ ማስኩሊን ሞርታሊቲ ሬት የወንዶች የሞት ምጣኔ፣ ማስኩሊን ሞርታሊቲ ሬት ከህዝቡ የወንዶች የሞት ምጣኔ ምን ያክል ነው ኢንጀነራል ወንዶች። ፌሚኒን ሞርታሊቲ ሬት የሴቶች ፌሚኒን ሞርታሊቲ ሬት፣ አንደር 5 ሞርታሊቲ ሬት ሞርታሊቲ ሬት ከ5 ዓመት በታች ያሉ የህፃናት የሞት ምጣኔ፣ ኦልድ ኤጅ ሞርታሊቲ ሬት የአረጋውያን የሞት ምጣኔ፣ ኦልድ ኤጅ ሞርታሊቲ ሬት፣ ያንግ ኤጅ የወጣቶች የሞት ምጣኔ፣ ያንግ ኤጅ ሞርታሊቲ ሬት፣ አዳልት ኤጅ ሞርታሊቲ ሬት የጎልማሶች የሞት ምጣኔ፣ አዳልት ኤጅ ሞርታሊቲ ሬት እና የመሳሰሉትን መለኪያዎች መጠቀም እንችላለን። በኋላ እናነሳዋለን። ላይፍ ኤክስፔክታንሲ አማካይ የመኖር ዕድሜ ራሱ የሞት ምጣኔ መለኪያ ተብሎ ይወሰዳል። አማካይ የመኖር ዕድሜ ከፍተኛ ሲሆን፣ ዝቅተኛ ሲሆን በኋላ እናየዋለን አንስተን። ከነዚህ ውስጥ ግን የሚመደብ አይደለም፣ ምክንያቱም ራሱን የቻለ መለኪያ ስለሆነ ላይፍ ኤክስፔክታንሲ። ግን ከዚህ ቀደም ላይፍ ኤክስፔክታንሲ ዲፋይን ስናደርግ ላይፍ ኤክስፔክታንሲ ኢዝ the average number of years that a newly born baby expected to live by considering the current days rate ነው ያልነው። አሁን ያለውን የሞት ምጣኔ መሰረት በማድረግ አንድ ጨቅላ ሲወለድ በአማካኝ ይኖራል ተብሎ የሚገመተው እድሜ ማለት ነው። ስለዚህ ላይፍ ኤክስፔክታንሲ it affects by the days rate። የምንኖረው አማካኝ እድሜ የአንድን ሀገር የሞት ምጣኔ በራሱ ይገልጻል ማለት ነው። በጣም ዝቅተኛ ከሆነ ላይፍ ኤክስፔክታንሳችን የሞት ምጣኔ ከፍተኛ ነው ማለት ነው። ላይፍ ኤክስፔክታንሲ በጣም ረጅም ከሆነ የሞት ምጣኔው በጣም ዝቅተኛ ነው ብለን ልንተረጉመው እንችላለን። በኋላ እናየዋለን። ግን the common parameters used to measure the level of ምንድነው ሞርታሊቲ ኢን ፖፑሌሽን የሚባሉት እነዚህ ናቸው። ከእነዚህ ውስጥ ሶስቱን ብቻ ነው የምናየው። በዚህ ሌቭል ሶስቱን ብቻ እናያለን። ክሩድ ዴዝ ሬት፣ ኢንፋንት ሞርታሊቲ ሬት እና ማተርናል ሞርታሊቲ ሬትን እናያለን። ሌሎችን እንግዲህ እንደ ጠቅላላ እውቀት እንድታውቋቸው ማስኩሊን ሞርታሊቲ ሬት የወንዶች የሞት ምጣኔ፣ ፌሚኒን ሞርታሊቲ ሬት የሴቶች የሞት ምጣኔ፣ አንደር 5 ሞርታሊቲ ሬት ከ5 ዓመት በታች ያሉ ህጻናት የሞት ምጣኔ፣ ኦልድ ኤጅ ሞርታሊቲ ሬት የአረጋውያን ከ65 ዓመት በላይ ያሉ አረጋውያን የሞት ምጣኔ፣ ያንግ ኤጅ ከ15 ዓመት በታች ያሉ የወጣቶች የሞት ምጣኔ፣ አዳልት ኤጅ ከ15 እስከ 64 ባለው ዕድሜ ክልል ውስጥ ያሉ የሞት ምጣኔ የምንለካበት ነው። እንዴት እንለካዋለን? በሌቭሉ ላይ ስላልተቀመጡ ወይም ደግሞ በዚህ ሌቭል ላይ እንድትማሯቸው ስላልተዘረዘሩ እናልፋቸዋለን። ግን የሀብቱ ነው እንደ ጠቅላላ እውቀት እነዚህን በመጠቀም የአንድን ህዝብ የሞት ምጣኔ ልንለካ ልናቅ እንደምንችል ማወቅ አለባቸው። ስለዚህ ሶስቱን እንመለከታለን። 1 ክሩድ ዴዝ
rate, abbreviated as CDR. I hope you remember crude birth rate. ያኛው በርዝ ነው፣ ይሄኛው ዴዝ ነው። የሚለየው ያኛው በርዝ የኛው ዴዝ ስለሆነ እንጂ ካልኩሌሽኑ ወይ ኦፍ ካልኩሌሽኑ ተመሳሳይ ነው። ስለዚህ ክሩድ ዴዝ ሬት it is the measure of level of mortality. It is the measure of level of mortality in a population per 1,000 total mid-year population. Total mid-year population ያ ማለት በአመት ውስጥ ከአንድ ሺህ ህዝብ ምን ያክሉ ይሞታል የሚለውን ይለካልናል ማለት ነው። It is the measure of level of mortality in a population per 1,000 total mid-year population. ከአጠቃላዩ ወንድም ሴትም ህፃንም አረጋውያንም በአንድ ሺኛ ሲሰላ የሞት ምጣኔ ምን ያክል ነው የሚለውን የሚለካልን ክሩድ ዴዝ ሬት ይባላል። ስለዚህ ክሩድ ዴዝ ሬት is computed by using the formula. It is computed or calculated by using the formula crude days rate is equal to total annual number of days በአመት ውስጥ የተመዘገበ አጠቃላይ ሞት ሲካፈል total mid-year population times 1,000 ይሆናል። ታይምስ 1,000 በአመቱ የተመዘገበ የሞት መጠን ሲካፈል ቶታል ሚድ-ይር ፖፑሌሽን በአመቱ አጋማሽ ሞስት ኦፍ ዘ ታይም ስታቲስቲክስ የምንወስደው የአመቱ አጋማሽ የጁን ፖፑሌሽን የሰኔን ህዝብ እንግዲህ በፈረንጆች ስለሆነ እዚህ ጋር እያወራን ያለ ነው። የፈረንጆች የአመት አጋማሽ እንደኛ ጥር አይደለም፣ የነሱ ጁን ነው ማለት ስድስተኛው፣ የኛ የካቲት ነው፣ የነሱ ስድስተኛ ወር ጁን ስለሆነ የጁንን ይር ፖፑሌሽን ወስዳል ማለት ነው፣ ሚድ-ይር ፖፑሌሽን። ስለዚህ በአመት ምንድነው የሞተው ህዝብ ብዛት ሲካፈል ቶታል ሚድ-ይር ፖፑሌሽን ታይምስ 1,000 ስናደርገው ክሩድ ዴዝ ሬት። ክሩድ ዴዝ ሬት እንግዲህ የሞት ምጣኔ ከአጠቃላይ ህዝቡ ነው። አሁን ምን ያህል ህፃናት፣ ምን ያህል አረጋውያን፣ ምን ያህል ወንዶች፣ ምን ያህል ሴቶች የሚለውን ማወቅ አንችልም። ከአንድ ሺህ ሁሉም ህዝብ ኢንክሉዲንግ ሜልስ፣ ፊሜልስ፣ ችልድረን፣ ያንግስ፣ አደልት፣ ኦልዴጅ ከአንድ ሺህ ምን ያክሉ በአመት ውስጥ ይሞታል የሚለውን ነው የሚለካልን። ኤግዛምፕል ለምሳሌ ኤግዛምፕል አንድ ምሳሌ እንውሰድና እንመልከት። ኤግዛምፕል ሰፖዝ ኦር assume that country X had እንደዚህ ቀለል ያርገን ያለ ቁጥር እንውሰድ ለማካፈል እንዲመቸን 100,000 days in Tioni and it also had a total of, let's say, 50 million mid-year population. Mid-year population. Calculate crude days rate. ለምሳሌ ኢን ካንትሪ ኤክስ የሃይፖቴቲካል ካንትሪ ኤክስ በ2020 የሞቱት ሰዎች 100,000 ቢሆኑና በዛው ዓመት የካንትሪ ኤክስ አጠቃላይ ህዝብ 50 ሚሊዮን ቢሆን ካልኩሌት ዘ ክሩድ ዴዝ ሬት።
ፈርስት ዩ ሃቭ ቱ ኖ ዘ ጊቭን ኢንፎርሜሽን። ብዙ ጊዜ ሂሳብ ስትሰሩ መጀመሪያ ጊቭኑን ማወቅ ነው። ጊቭን ቶታል ሚዲር ፖፑሌሽን ስተቶናል 50 ሚሊየን ዴን ቶታል አኑዋል ዴይዝ በአመት ውስጥ የሞተው ብዛት 100,000 የተጠየቅነው ሪኩዌርድ ክሩድ ዴይዝ ሬት ነው። ዜን ምንድን የምናደርገው ክሩድ ዴይዝ ሬት ኢኳል ቱ ቶታል አኑዋል ዴይዝስ annual number of days over total media population times 1000 ቶታል ዴይስ ነስተን 100,000 ሲካፈል ቶታል ሚዲር ፖፑሌሽን 50 ሚሊየን ታይምስ 1000 በ1000 ዚስ አጌን ዚስ 0 በ0 10 ሲካፈል ለ5 ስንት ይሆናል? 2 ፐር 1000 ምን ማለት ነው? 2 ፐር 1000 መልሱ 2 ፐር 1000 መጣ። ይሄ ማለት ምን ማለት ነው? ዚስ ኢምፕላይስ ዛት ኢን ካንትሪ ኤክስ out of 1000 population 2 are died in the year ቲዮኒ የተሰጠን በ2020 ስለሆነ በ2020 ከ1000 ሰዎች ምን ያክሉ ሙተዋል ማለት ነው? ሁለቱ ሙተዋል። ያ ማለት 1000 በስንት ቀንሷል ማለት ነው? በ2 ቀንሷል ማለት ነው። 1000 የነበረው አት ዘ ኤንድ ኦፍ ዘ ይር 2 ስለቀነሰ 1000 ሲቀነስ 2 ስንት ይሆናል? 1000 ሲቀነስ 2 998 ሁለቱ ምን ሆነዋል? ዳይድ። ስለዚህ የሞት ምጣኔው 2 ፐር 1000 ነው ማለት ነው። ስለዚህ የመጀመሪያው መለኪያ ክሩድ ዴይዝ ሬት ነው። ሁለተኛው ማተርናል፣ ከሱ በፊት ኢንፋንት ሞርታሊቲ ሬት የሚለውን እንመልከት። ኢንፋንትስ ሞርታሊቲ ሬት አብርቤትድ አዝ IMR ኢንፋንትስ ሞርታሊቲ ሬት። ስለዚህ ኢንፋንት ሞርታሊቲ ሬት እንመልከት። እንግዲህ ኢንፋንት ሞርታሊቲ ሬት ምንድን ነው የሚለውን ከማየታችን በፊት ኢንፋንት ምንድን ነው የሚለውን እንመልከት። ዋት ኢዝ ኢንፋንት? ኢንፋንት ማለት ጨቅላ ማለት ነው። ጨቅላ ማለት ቤቢስ ቢሎው 1 year ኤጅ፣ ከ1 ዓመት በታች ዕድሜ የሆናቸው ህፃናት ኢንፋንት ይባላሉ። ይቅርታ፣ ጨቅላ ማለት 1 ዓመት ያልሞላው ማለት ነው። 1 ዓመት ያልሞላ። ስለዚህ ኢንፋንት ሞርታሊቲ ሬት ማለት የጨቅላ ህፃናት የሞት ምጣኔ ማለት ነው። ኢንፋንት ሞርታሊቲ ሬት ስንል የጨቅላ ህፃናት የሞት ምጣኔ ያ ማለት በዛ ዓመት እንግዲህ 1 ዓመት ያልሞላው ማለት በዛ ዓመት ውስጥ የተወለደ ማለት ነው አይደለ? አሁን ለምሳሌ በ2020 የተወለደ ስንል 1 ዓመት የሚሆነው 2021 ሲሆን ነው አይደል? ስለዚህ በዚያው ዓመት የተወለደ ህፃን 1 ዓመት ያልሞላው ጨቅላ ይባላል። ስለዚህ ኢንፋንት ሞርታሊቲ ሬት ስንል የጨቅላ ህፃናት የሞት ምጣኔ ማለት ነው። ስለዚህ ኢንፋንት ሞርታሊቲ ሬት ምንድን ነው? ኢንፋንት ሞርታሊቲ ሬት ኢዝ the measure of the level of
infants days, infants days per 1000 live births in a year. በዓመት ውስጥ ከተወለዱ 1000 ህፃናት ምን ያክሉ አንድ ዓመት ሳይሞላቸው ሞቱ የሚለውን ይለካልናል ማለት ነው። ወይም ደግሞ ኢንፋንት ሞርታሊቲ ሬት measures how many of the infants are died before they celebrate the age of 1 year from 1000 live births in a year. በዓመት ውስጥ ከተወለዱ 1000 ህፃናት how many of them are died before they celebrate the age of 1 year? አንድ ዓመት ሳይሞላቸው የአንደኛ ዓመታቸውን ሳያከብሩ ምን ያክሉ ሞቱ የሚለውን ይለካልናል ማለት ነው። ስለዚህ እንዴት ነው ካልኩሌት የምናደርገው? ኢንፋንት ሞርታሊቲ ሬት ኢዝ calculated using the formula infant mortality rate is equal to total infants days over total infants days over total live births in a year times 1000 ይሆናል ማለት። በዓመት ውስጥ ከተወለዱ 1000 ህፃናት ምን ያክሉ አንድ ዓመት ሳይሞላቸው ሞቱ፣ በዛው ዓመት ሞቱ፣ አንደኛ ዓመታቸውን ሳያከብሩ ሞቱ የሚለውን ይለካልናል። በነገራችን ላይ ኢት ኢዝ ዘ ቤስት ሜጀር ኦፍ ኢኮኖሚክ ግሮዝ ኤንድ ሌቭል ኦፍ ዲቨሎፕመንት። የአንድ ሀገር የኢኮኖሚ እድገት፣ ብልጽግና፣ ልማት ከሚለካባቸው መንገዶች አንዱ ኢንፋንት ሞርታሊቲ ሬት ነው። የተሻለ ያደገ ሀገር የተሻለ የህፃናት የጤና ስርዓት ስለሚኖረው ሌቭል ኦፍ ኒውትሪሽኑ፣ አመጋገቡ፣ ሁሉ ነገሩ የጤና ጠበቁ የተሻለ ስለሚሆን የህፃናት የሞት ምጣኔ በጣም ዝቅተኛ ይሆናል። ድሃ ከሆነ ግን እንግዲህ ድሃ ከሆነ የሚወለድበትም ጤና ጣቢያ ላይኖር ይችላል፣ ሆስፒታል ላይኖር ይችላል፣ ቤት ውስጥ ሊሆን ይችላል የሚወለደው። እናት ደም ሊፈሳት ይችላል። እሱ በእርግጥ ከማተርናል ሞርታሊቲም ጋር ይገናኛል። ህፃኑም መትረፍ የሚችለው መኖር የሚችለው ህፃን እንደተወለደ በጥቂት ቀናት በተለያየ ምክንያት በኤችአር ፋክተር ምናምን ሊሞት ይችላል ማለት ነው። ስለዚህ ከተወለዱ 1000 ህፃናት ምን ያክሉ አንድ ዓመት ሳይሞላቸው ሞቱ የሚለውን የሚለካልን የሞት ምጣኔ መለኪያ ኢንፋንት ሞርታሊቲ ሬት ይባላል። ኢንፋንት ሞርታሊቲ ሬት። እስኪ አንድ ምሳሌ እንውሰድ። ኤግዛምፕል ሰፖዝ ካንትሪ ዋይ in the year Tierney had 10,000 infants days. Days while it had እዚህ ጋር የተሰጠው
ቁጥር ልክ አይደለም፣ እናስተካክለዋለን። እንግዲህ የሞቱት 10 ሺህ ካለ የተወለዱት 5 ሺህ ሊሆኑ አይችሉም፣ ምክንያቱም ያልተወለዱት አይሞቱማ። ስለዚህ ኢት ሃድ ሌትስ ሴይ 50,000 ኒውሊ ቦርን ቤቢስ ወይም ላይቭ በርዝስ in the same year, during the same year. Calculate the infant mortality rate for country Y in the same year. Example, suppose country Y in the year 2020 10 ሺህ የጨቅላ ህጻናት ሞት ቢመዘገብና በዛው ዓመት የተወለዱ ህጻናት 50 ሺህ ቢሆኑ ኢንፋንት ሞርታሊቲ ሬቱን ካልኩሌት አድርጉ ነው የሚለው። ስለዚህ ጊቭን የተሰጠን መጀመሪያ እንወቅ። ጊቭን ቶታል ኢንፋንትስ ዴይዝ ስንት ሆናል? 10 ሺህ። ከዛስ ቶታል ላይቭ በርዝ ኢን ደ ይር ቶታል ላይቭ በርዝስ ኢን ደ ይር 50,000 ዴን ዩ አር አስክድ ቱ ካልኩሌት ኢንፋንት ሞርታሊቲ ሬት። ዴን ምንድን ነው የምናደርገው? ኢንፋንት ሞርታሊቲ ሬት is equal to total infants days over total live births times 1000. Total infants days 10,000 over total live births 50,000 times 1000. 1000 በ1000 ይጠፋል። እዚህ 0 በዚህ ከዛ 1000 ሲካፈል ለ5 ማለት ስንት ነው የሚሆነው? 200 ፐር 1000 ምን ማለት ነው? 200 ፐር 1000 200 ፐር 1000 መጣ ኢንፋንት ሞርታሊቲ ሬቱ። ዜን ምን ማለት ነው? እንዴት ኢንተርፕሬት እናድርገው? ዋት ዱ ኢት ሚን? ምን ማለት ነው? ዋት ዳዝ ሚን? ዋት ዚስ ነምበር? ይሄ ቁጥር ምን ማለት ነው የሚለውን እንየው። ይሄ ቁጥር ማለት 2000 ምንድን ነው? 200 ፐር 1000 ማለት ዚስ ኢምፕላይዝ ዛት out of 1000 newly born babies that is live births 200 are died before their age of 1 year. አንድ ዓመት ሳይሆናቸው ሞቱ ማለት ነው። በዓመት ውስጥ ከተወለዱ 1000 ህፃናት አንድ ዓመት ሳይሞላቸው የሞቱ ስንት ናቸው ማለት ነው? 200 ናቸው። ያ ማለት ከተወለዱት 1000 ህፃናት ስንቶቹ ሞቱ ማለት ነው? 200ዎቹ ሞቱ። እነዚህ they are died in the year። ስለዚህ ስንት ቀሩ ማለት ነው? 800 ህፃናት እንግዲህ ከአንድ ሺዎቹ 800ዎቹ ምን አደረጉ ማለት ነው? they celebrate the age of 1 year ወይም ደግሞ ከተወለዱ 50 ሺህ ህፃናት 10 ሺዎቹ ምን አደረጉ ማለት ነው? አንድ ዓመት ሳይሆናቸው ሞቱ ማለት ነው። ስለዚህ ሁለተኛው የሞት ምጣኔ መለኪያ ኢንፋንት ሞርታሊቲ ሬት ነው። ሶስተኛው ማተርናል ሞርታሊቲ ሬት
ኢት ኢዝ አብሪቬትድ አዝ MMR ማተርናል ሞርታሊቲ ሬት ነው። እንግዲህ ማተርናል ሞርታሊቲ ሬት ስንል ማተርኒቲ ወይም ማተርናል ስንል ቢንግ ማዘር ማለት እናት መሆን፣ እናት በመሆን ሂደት የእናቶች የሞት ምጣኔ ወይም ደግሞ የእናቶች በወሊድ ምክንያት እንግዲህ እናት የምትሆነው አንድ ሴት ስትወልድ ነው አይደል? ስለዚህ ልጅ በመውለድ ሂደት እናቶች ሲሞቱ የነሱ የሞት ምጣኔ መለኪያ ማተርናል ሞርታሊቲ ሬት ይባላል። ስለዚህ ማተርናል ሞርታሊቲ ሬት ሜዥርስ the days of mothers due to maternity per 1,000 women who are in their reproductive age that is you remember አንድ ሴት መውለድ የምትችለው ከስንት ያህል ነው? ከ15 እስከ 49 years እድሜያቸው ከ15 እስከ 49 ከሆኑ 1000 እናቶች በወሊድ ምክንያት ምን ያክሉ ሞቱ ወይም ከወሊድ ጋር በተገናኘ ምን ያክሉ ሞቱ የሚለውን ይለካልናል። ወይም በሌላ መንገድ መለካት እንችላለን። ማተርናል ሞርታሊቲ ሬት መውለድ ከሚችሉ እናቶች ብዛት ብቻም ሳይሆን ከተወለዱ ህፃናት አንጻርም እንለካዋለን። ማተርናል ሞርታሊቲ ሬት ሜዥርስ the days of mothers due to giving birth per 100,000 live births occurred in the course of the year ወይም in the course of the year በዓመቱ ውስጥ ከተወለዱ 100,000 ህፃናት ምን ያክል እናቶች በወሊድ ምክንያት ሞቱ ወይም ደግሞ 100,000 ህፃናትን በመውለድ ሂደት ምን ያክል እናቶች ሞቱ የሚለውን ይለካልናል። ስለዚህ በሁለት መንገድ ካልኩሌት እናደርገዋለን። ለምሳሌ በመጀመሪያው መንገድ ካልኩሌት ስናደርገው ምን ይሆናል ማለት ነው? ማተርናል ሞርታሊቲ ሬት can be calculated using the formula ለምሳሌ የመጀመሪያውን ስንጠቀም maternal mortality rate is equal to total number of maternity days በወሊድ ምክንያት የሞቱ እናቶች ሲካፈል ቶታል ነምበር ኦፍ ውሜን ኤጅድ 15 to 49 years ታይምስ 1000 እናደርገዋለን። አንደኛው መንገድ ይሄ ነው። ማተርናል ሞርታሊቲ ሬት እድሜያቸው መውለድ ከሚችሉ እድሜያቸው ከ15 እስከ 49 ከሆኑ 1000 እናቶች በወሊድ ምክንያት ምን ያክሉ ሞቱ አንደኛው መለኪያ ነው። ሁለተኛው ማተርናል ሞርታሊቲ ሬት ኢዝ ኢኳል ቱ ቶታል ነምበር ኦፍ ማተርኒቲ ዴይዝ በውልደት ምክንያት ወይም በማተርኒቲ ምክንያት የሞቱ እናቶች ሲካፈል ቶታል ላይቭ በርዝስ ኢን ዘ ይር ታይምስ እዚህ ጋር 1,000 አይደል የምናደርገው 100,000 ከተወለዱ 100,000 ህፃናት ወይም ደግሞ 100,000 ህፃናትን በመውለድ ሂደት በወሊድ ምክንያት ምን ያክል እናቶች ሞቱ የሚለውን ይለካልናል። ስለዚህ በሁለቱም መንገድ ካልኩሌት እናደርጋለን ማለት ነው። በሁለቱም ምሳሌ እንውሰድ። ለምሳሌ ኤግዛምፕል 1 in the first case
በመጀመሪያው ኬዝ አንድ ምሳሌ እንውሰድ። ለምሳሌ ስፖዝ ባይ ቲዮኒ ኢን ኢትዮጵያ the total number of maternity days was reported as የእናቶች ሞት በወሊድ ምክንያት ትንሽ ሁላችንም የሚነካ ስለሆነ እንደ ቁጥሩ እናሰንሰው። ማተርኒቲ ሪፖርትድ አዝ ሌትስ ሴይ 5,000 እናድርጋቸው። ይህም በጣም ብዙ ነው። አዝ 5,000 and the total number of women aged 15 to 49 years were, let's say, 30 million. Calculate maternal mortality rate. አንደኛውን ኬዝ ተጠቅመን ይህን እንሰራለን ማለት ነው። ስለዚህ የተሰጠን መረጃ መጀመሪያ እንወቅ። ጊቨን የተሰጠን ቶታል ማተርኒቲ ዴይዝ ስንት ሰጥቶናል? 5,000 ቶታል ነምበር ኦፍ ውሜን ኤጅድ 15 to 49 years ስንት ሰጥቶናል? 30 ሚሊየን። ዴን you are asked to calculate maternal mortality rate። ስለዚህ ምን እንደምናደርገው ማተርናል ሞርታሊቲ ሬት is equal to total number of maternity days 5,000 ሲካፈል total number of women aged 15 to 49 30 ሚሊየን ሲባዛ በ1,000። ቶታል ነምበር ኦፍ ውሜን የምንወስድ ከሆነ ሲባዛ በ1,000 ነው የምናደርገው። ዴን 1,000 በ1,000 ይጠፋል። አጌን ዚህ 1,000 በዚህ ይጠፋል። ስንት ይመጣል? 5 ሲካፈል ለ30 ነጥብ 0 1 30 20 አይችልም 0 ኦልሞስት ስንት ይመጣል? 0.1። ያው ቁጥሩ ማነስ አለበት የእናቶች ህይወት ለመስጠት። እናቶች ለምን ይሞታሉ? ስለዚህ ምን ይሆናል? እኩል ይሆናል 0.1 per 1,000። ኦልሞስት ይህንን ወደ ሙሉ ቁጥር ብንቀይረው ስንት ነው የሚሆነው? 1 per 10,000 ማለት ነው። ያ ማለት እድሜያቸው ይሄ ማለት ምን ማለት ነው? this implies that from 10,000 women aged 15 to 49 years, one woman is died in the year due to maternity። በወሊድ ምክንያት መውለድ ከሚችሉ እድሜያቸው ከ15 እስከ 49 ከሆኑ 10,000 እናቶች ስንት ሞተ ማለት ነው? አንድ እናት በወሊድ ምክንያት ሞታለች ማለት ነው። ሁለተኛ ኤግዛምፕል፣ በሁለተኛው ኬዝ ኤግዛምፕል 2 ኢን ደ ሰከንድ ኬዝ በሁለተኛው ኬዝ ብንመለከተው ለምሳሌ ኤግዛምፕል ሰፖዝ in country Z in Thioni the total live births
was 3,500,000 and 10,000 maternity days during the same year. Calculate maternal mortality rate. በሁለተኛው ኬዝ ምሳሌ ስንወስድ የተሰጠንን እንወቅ። መጀመሪያ ጊቨን ቶታል ላይቭ በርዝስ 3,500,000 ህፃናት ተወልደዋል። በወሊድ ምክንያት የሞቱ እናቶች ቶታል ማተርኒቲ ዴይዝ 10,000 ተሰጥቶናል። ቴን ማተርናል ሞርታሊቲ ሬት ስንት ይሆናል? እንዴት ነው ካልኩሌት የምናደርገው? ማተርናል ሞርታሊቲ ሬት ኢኳል ቱ ቶታል ነምበር ኦፍ ማተርኒቲ ዴይዝ 10,000 ሲካፈል ቶታል ላይቭ በርዝስ 3,500,000 እዚህ ጋር ሲባዛ ስነ ነው 100,000 ነው የምናደርገው። ላይቭ በርዝን የምንወስድ ከሆነ 100,000 ቶታል ነምበር ኦፍ ዊሜን ኤጅድ 15 to 49 ከሆነ በ1,000 እናባዘዋለን ማለት ነው። ከዛ 100,000 በ100,000 ይጠፋልናል። 10,000 ሲካፈል ለ35 ስንት ይመጣል? 286 ፐር 100,000 ምን ማለት ነው? 286 በ100,000 መጣ። ምን ማለት ነው? 286 ፐር 100,000 ዚስ ኢምፕላይዝ ዛት ወይም ዚስ ሚን ዛት from giving of 100 live births 100,000 live births 286 women are died related to maternity case 100,000 ህፃናትን በመውለድ ሂደት 286 እናቶች በወሊድ ምክንያት ሞተዋል ማለት ነው። እንግዲህ አንዳንድ እንኳን ቢወልዱ አንዳንድ ነው የተወለደው ብንል 100,000 ከ100,000 እናቶች ስንቶቹ ሞተዋል ማለት ነው? በወሊድ ምክንያት 286ቱ ሞተዋል ማለት ነው። እነዚህ እንግዲህ the best measure of ሞርታሊቲ ወይም ደግሞ የሞትን ምጣኔ በተለየ መልኩ የምንላቸው መለኪያዎች ናቸው። ሌላው እንደ ሞት ምጣኔ መለኪያ የምንጠቀመው ላይፍ ኤክስፔክታንሲ ነው። the other measure of mortality is life expectancy አማካኝ የመኖር እድሜ የሞት ምጣኔ ይናገራል ወይም ደግሞ ኢንዲኬት ያደርጋል። ከዚህ ቀደም ተማምረናል ላይፍ ኤክስፔክታንሲ ምን እንደሆነ። ላይፍ ኤክስፔክታንሲ ማለት ላይፍ ኤክስፔክታንሲ ኢዝ the average number of years that a newly born baby expected to live by considering the current days rate አሁን ያለውን የሞት ምጣኔ መሰረት አድርገን አንድ የተወለደ ህፃን በአማካኝ ይኖራል ተብሎ የሚታሰበው ወይም ደግሞ የሚገመተው እድሜ ላይፍ ኤክስፔክታንሲ ይባላል። በተለይ ኢንፋንት ሞርታሊቲ ሬት
አማካይ የመኖር ዕድሜን ይገምታል። ከፍተኛ ከሆነ ላይፍ ምንድነው ኢንፋንት ሞርታሊቲ ሬት ላይፍ ኤክስፔክታንሲ አጭር ነው የሚሆነው። ምክንያቱም እንደተወለዱ ህጻናት የሚሞቱ ከሆነ አማካይ የሚኖሩት ዕድሜ በጣም አጭር ይሆናል። ኢንጀነራል ግን ዌን ላይፍ ኤክስፔክታንሲ ኢዝ ሾርት ኢን ጀነራል ዌን life expectancy is short, life expectancy is short አማካኝ የመኖር ዕድሜ በጣም አናሳ ነው ማለት ወይም አጭር ነው ማለት የሞት ምጣኔ ከፍተኛ ነው ማለት ነው። the highest death rate የሞት ምጣኔ በጣም ከፍተኛ ነው ማለት ነው። ስለዚህ የሞት ምጣኔ ከፍተኛ ከሆነ አማካይ የመኖር ዕድሜ አጭር ይሆናል። በተቃራኒው when life expectancy is long, life expectancy is long ያ ማለት ምን ማለት ነው? የሞት ምጣኔ በጣም ዝቅተኛ ነው። the lowest death rate በጣም ረጅም እድሜ ጠገብ ሆኖ ሰው የሚሞት ከሆነ የሞት ምጣኔ በጣም ዝቅተኛ ነው ማለት ነው። ሰው አይሞትም ማለት ነው። ወይም የሞት ምጣኔ በዛ ሀገር በጣም ዝቅተኛ ነው። ስለዚህ የአንድ ሀገር ላይፍ ኤክስፔክታንሲ ያለውን የሞት ምጣኔ በራሱ ይናገራል ማለት ነው። ለምሳሌ የአፍሪካ ላይፍ ኤክስፔክታንሲ ኦልሞስት 64 ዓመት አካባቢ ነው። ያ ማለት አፍሪካ ውስጥ ምን አለ ማለት ነው? ከፍተኛ የሞት ምጣኔ አለ ማለት ነው። ለምሳሌ የጃፓን ላይፍ ኤክስፔክታንሲ 82 ዓመት ነው። ያ ማለት አንድ ሰው በአማካይ 82 ዓመት ይኖራል ተብሎ ነው የሚታሰበው። ይሄ ማለት ዴዝ ሬት ጃፓን በጣም ዝቅተኛ ነው ማለት ነው። ስለዚህ ላይፍ ኤክስፔክታንሲ ራሱ የሞት ምጣኔን ይነግረናል። ወይም ደግሞ ላይፍ ኤክስፔክታንሲውን ብቻ በማየት የሞት ምጣኔው ከፍተኛ ነው ዝቅተኛ ነው የሚለውን ማወቅ እንችላለን ማለት ነው። የዛሬውን በዚህ እናበቃለን። በቀጣይ በሌላ ርዕሰ ሀሳብ እስከምንገናኝ ደህና ሁኑ ተማሪዎች።